ሁላችንም አየነው፣ ሁላችንም ሰደብነው። ምን ሰግጥ የሚልጣድ አንድ ለምጠራው እዚህ ጋር ብቻ ተወላገደውን ሰውዬ ጀግና ያልነው ቀን ታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ ነው። እና ይሄ ሚሊዮን ብር የተሸለመው ሰውዬ አሁን ደድቡ ብሏቸዋል። አሁን ደግሞ ምክር እንዳሰሙ ብሏቸዋል። አንዳንዶቻችንም እስር ቤት ሲገባ ተገቢ ነው ብለን አመን። የአዶናይ መታሰሪያው በአይኔ ለማየት አበቃኝ። የሚገርም ነገር ነው። በጣም ቂም ይዤበት ነበር። ሰግጥ የሚለውን ቃል ብዙዎች ታውቁታላችሁ። በዚህ ቃል አንዳንዶች ያደንቁታል፣ አንዳንዶች ይንቁታል። አንዳንዶች ደግሞ ስለሱ ማውራት ማቆም አይችሉም። ማለትም ሰውነታቸው ላይ እስኪነቀሱት ድረስ ይወዱታል። አዶናይ በስተመጨረሻ ተሰርቻለሁ፣ ጽድት አድርጌ ተሰርቻለሁ። አድናቂ ነኝ በጣም አዋቂው። መቼ ነው የምትሰግጠው? እባክህ ሰግጥ እስኪ፣ አትሰግጥ እስኪ። ይህ ቃል መላውን ሀገር አስቆጥቶት ነበረ። በእስር ቤት ሲታሰር በሁሉም አቅጣጫ ጥላቻ ሲዘንብበት ብዙዎች አበቃለት ብለው ነበር። ነገር ግን ማንም ያልተረዳው አንድ ትልቅ እውነት ከጀርባው አለ። አንድ ተንቆ የነበረ ሰው እንዴት የሁላችንን ትኩረት መያዝ ቻለ? እንዴትስ ስድብን ወደ ዝና፣ ጥላቻን ወደ ሀብት ቀየረው? ይህ ስለ ቲክቶክ ቪዲዮ የሚወራ ተራ ታሪክ አይደለም። ይህ ሰዎችን የመቆጣጠር እጅግ ረቂቅ የሆነ የስነ ልቦና ጨዋታ ነው። አዶናይ ይባላለሁ። እዚህ ጋር አንድ ነገር ላስምርበት። እኔ አዶናይ ስል ዝም ብዬ ለሱ አጨብጫቢ እንዳልመስላችሁ። የኔ ዓላማ እሱን ማሞገስ ወይም መቃወም አይደለም። እንደ አንድ የማህበራዊ ሚዲያ ተጠቃሚና ተንታኝ የሱን ተጽዕኖና መንገድ ከጀርባ ሆኜ በገለልተኝነት ጥሩን ነገር ለመተንተን ነው የምሞክረው። ስሙን ሁሉም ያውቀዋል። እንኳን የሚወዱት እጠሏለሁ የሚሉት እንኳን ስሙን ያውቁታል። ይህ ብቻውን አንድ ትልቅ ነገር ይነግረናል። ሁሉም ስለሚስማማበት አይደለም፣ ሁሉም ስለሚሰማው እንጂ። አዶናይ ጉዞውን ሲጀምር መንገዱ አልጋ ባልጋ አልነበረም። መጀመሪያ ላይ ቪዲዮቹን ሲለቅ ብዙዎች ይህ እብድ ማን ነው በሚል ንቀት ነበር ያዩት። የሚለብሰው ልብስ፣ አነጋገሩ፣ የሚሰነዝራቸው ቃላት ከኢትዮጵያ ማህበረሰብ ጋር የሚጋጩ ነበሩ። እውቅና ይበቃል፣ እስካሁን አውቃል እኮ አውቀህ የታባህ ደረስ። ይህ ግጭት ደግሞ ሆን ተብሎ የተፈጠረ የሚመስልና በሰዎች ዘንድ ከፍተኛ ውይይትና ንትርክን የፈጠረ ነበረ። መገለል፣ በየኮሜንቱ ስድብና ንቀት ይዘንብበት ነበረ። አንዳንዶች ባለጌ ይሉታል። አሁንም ውጭ ያለውን አሰግጧል። እስር ቤት ገብቶ እስረኛን ሳያሰግጥ በፊት ሰግጠው ቢፈቱት ይሻላል። ሌሎች ደፋር ይሉታል። አንዳንዶች እውነቱን ይናገራል ይላሉ። ሌሎች ደግሞ ስለሚሳሱለት ዝም ቢል ይሻላል፣ ወደ ነበረበት ሀገር ይመለስ ብለው ይሞግታሉ። አዶናይ እቺን ሀገር ጥለህ ብትሄድ ይሻላል። አንተ አሁን ያለህበት ሌቭል በጣም ትልቅ ሌቭል ያለ በጣም ትልቅ ሌቭል ላይ ማለት ነው። አንተን ለመጣል አሁን ኢትዮጵያ ውስጥ ማያረጉት ነገር የለም። አብዛኛው ሰው እንዲህ አይነት ማህበራዊ ጫና ሲደርስበት ተስፋ ቆርጦ ቢጠፋም አዶናይ ግን ተቃራኒውን አደረገ። ንቀቱን እንደ ነዳጅ ተጠቀመበት። አሁን ንቀውት የነበሩ ሰዎች ወደፊት ፎቶ እንነሳ ብለው እንደሚለምኑት እርግጠኛ ሆኖ ያውቅ ነበር። ይሁን እንጂ ይህ የሰግጥ ፈምስ ጉዞ በጭብጨባ ብቻ የተሞላ አልነበረም። ለዚህ ሲል ትልቅ ዋጋ ከፍሏል። አልሰግጥም፣ አልደድብም። ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገ በጣም ያስፈራኝም ምንድነው እሰግጣለሁ፣ ፈምሳለሁ፣ ተዋርደሽም አዋርደሽም ቢሆን ፈምሽ። በተለይም በሄደበት መንገድ ሁሉ እንቅፋት ሲፈጠርበትና የህግ እስር ቤት ውስጥ እስከ መግባት የደረሰበት ወቅት ለጉዞ ትልቅ ፈተና ነበረ። ያ እስር ቤት የገባበት ወቅት በማህበራዊ ሚዲያ ብዙ ሰውን አስደንግጦ ነበረ። የምንወደው ቲክቶከር አዶናይ በቁጥጥር ስር ዋለ ተባለ። ሰበር መረጃ፣ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ደጋፊዎቹ አዶናይ በነፃነቱ መገደቡ በጣም ተናደውና አዝነው የነበረ ሲሆን፣ በተቃራኒው ደግሞ እሱን የሚጠሉትና የሚንቁት ሰዎች ሁኔታው ትልቅ ደስታን ፈጥሮላቸው ነበረ። አከተመለት፣ ከእንግዲህ አይመለስም በሚል ንቀት ሲሳለቁበት ቢቆዩም እሱ ግን በእስር ቤት ቆይታውም ጭምር የጽናት ተምሳሌት ሆኖ ወጣ። ያ የፈተና ጊዜ ለደጋፊዎቹ ይበልጥ እንዲወዱትና እንዲቆረቆሩለት ሲያደርግ፣ ለጠላቶቹ ግን ጊዜያዊ ደስታን ፈጥሮ አልፏል። አዶናይ ግን ከዚህ ሁሉ ስቃይና መገለል በኋላ ያሳየው ሌላው ትልቁ ገጽታ ለሌሎች መትረፍ መቻሉ ነው። ለተወዳጁ አርቲስት ሰለሞን መኪና እንዲሸለሙ በማድረግ ያስመዘገበው ታሪክ እርሱ ራስ ወዳድ ሳይሆን ሰጪና ለሰዎች አክብሮት ያለው መሆኑን አረጋግጧል። አርቲስት ሰለሞንን የመሰለ ትልቅ ሰው መኪና መሸለም ለአዶናይ ትልቅ ስኬትና የደስታ ምንጭ ነበረ። ይህ ተግባሩ ደግሞ ትላንት እብድ ነው ይሉት የነበሩትን ሰዎች አፍ ያዘጋና አዶናይ ካለው ጥቂት ነገር ላይ ለሌላው የሚያካፍል ትልቅ ልብ ያለው ወጣት መሆኑን የመሰከረበት ክስተት ሆነ። የዓመቱ የቲክቶክ አዋርድ መብላቱ ብቻውን ለብዙዎች ማረጋገጫ ነበረ። ነገር ግን ትልቁ ስራው ከሽልማት በላይ ነው።
በአዲስ አበባ ጎዳናዎች ላይ ዲቻ ቦይስ ተብሎ የሚታወቁትን አንስቶ ተሰሚነት እንዲኖራቸው በማድረግ የራሳቸው ቲክቶክ እንዲሰሩና ቅንጡ አፓርታማ ላይ እንዲኖሩ አደረገ። ዘፋኟ ነጻነትን ካለችበት አካባቢ ወደ አዲስ አበባ በማምጣት ያላትን የድምጽ ብቃት ተጠቅማ ህይወቷ እንዲለወጥ አድርጓል። ከትግራይ የመጣችው አክብረት የምትባል የ14 ዓመት ታዳጊ አዲስ አበባ በማምጣት ህይወቷ እንዲቀየር ምክንያት ሆኗል እና ይህን በማድረግ ተስፋ መሆን እንደሚቻል በተግባር አሳይቷል። ምናልባት ትልቁ ትህትናውን ያሳየው በዓለም ታዋቂው ዩቲዩበር አይሾ ስፒድ ወደ ኢትዮጵያ በመጣ ጊዜ ነው። ይበልጥ ደግሞ የሚገርመው አዶናይ ራሱን ዝቅ አድርጎ ለኢትዮጵያዊው ስፒድ እና ለዓለም አቀፉ ስፒድ መካከል ድልድይ ሆኖ ሲያገለግል የነበረበት መንገድ ነው። በሰዎች የሚከበረው አዶናይ በስፒድ ጋርዶች እየተገፉና እየተጋፋ ለኢትዮጵያው ስፒድ አስተርጓሚ ሆኖ ሲሰራ ነው። አገሩና ሰው እንዲቀየር ካለው ጉጉት የተነሳ ክብሩን ትቶ ዝቅ አለ። ይህም የአዶናይ ለዝና ብቻ የሚጮህ ሳይሆን ለሀገሩ ተጽዕኖ ኢንፍሉዌንስ ዋጋ የሚከፍል መሆኑ ለዓለም አሳይቷል። አዶናይ በኢትዮጵያ ማህበራዊ ሚዲያ ውስጥ ከማንም በላይ ስሜት እንዴት መቀስቀስ እንዳለበት ያውቃል። አዶናይ ሰግጥ ሲል ሰዎች የሚሰሙት አንድ ቃል ብቻ አይደለም፣ ማንነታቸው ላይ የተሰነዘረ ጥቃት ነው የሚሰማቸው። ዕውቀታቸውና ክብራቸው የተነካ ይመስላቸዋል። የሰው ልጅ አይምሮ ደግሞ ማንነቱ ላይ የሚሰነዘርን ጥቃት ችላ ብሎ ማለፍ አይችልም። አዶናይ የፈጠረውን ሰግጥ የሚለው ቃል ትርጉሙን ቀየረው። መጀመሪያ ላይ ሰግጥ ማለት ሰው የሚያውቀው የተናቀ ወይም ወደ ኋላ የቀረ ማለት ቢሆንም አዶናይ ግን ይህንን ቃል ለበረከትና ለስኬት እንዲጠቀሙት አደረገው። ቃሉ ከስድብነት ወደ ስኬት ምልክትነት በመለወጡ እሱን የሚከተሉ ወጣቶች እኛም የተለየነን የሚል ስሜት እንዲኖራቸው አደረገ። ሰግጥ ፈምስ ይህ ቃል ትልቅ ርዕደ መሬትን ፈጥሯል። ፖለቲከኞች የእሱ ተጽዕኖ ከቁጥጥራቸው ውጪ ሲሆን ግራ ተጋቡ። ሃይማኖተኞች አቀራረቡን እንደ ስድብና ነውር ቆጠሩት። ሰግጥ ፈምስ፣ መሰገጥ፣ መባለግ። ነገር ግን አዶናይ እነዚህን ሁሉ መልሶች ወደ ቪውና ላይክ ቀይሯቸዋል። ሰዎች በጠሉት ቁጥር ይበልጥ ዝነኛ ሆነ። ምክንያቱም በዲጂታል ዓለም ጥላቻም ቢሆን ትልቅ ትኩረት ይስባል። ትኩረት ደግሞ ሀብት ነው። ብዙዎች ድምጽ የለንም ብለው በሚያስቡበት ማህበረሰብ ውስጥ ያለ ምንም ፍርሃት የሚናገር ሰው ትልቅ ተጽዕኖ ይፈጥራል። ምንም እንኳን ሁሉም ባይረዱትም አለመረዳት ደግሞ የራሱ የሆነ ኃይል አለው። አዶናይ ለብዙ ሰው ምልክት ሆኗቸዋል። ለአንዳንዶች እሱ በራስ መተማመናቸውን ይወክልላቸዋል። ለሌሎች ደግሞ ከማህበረሰቡ ያፈነገጠ ነው ብለው ነው የሚያዩት። ማፈንገጥ ደግሞ ሁልጊዜ ጠንካራ ምላሽ ይወልዳል። ሰዎች ሁልጊዜ ስለሱ ይጠይቃሉ። ለምንድነው ይህን ያህል ሰው ስለሱ የሚያወራው ይላሉ። ግን የተሻለው ጥያቄ የሚሆነው ለምንድነው ይህን ያህል ሰው የራሱን ማንነት በሱ ውስጥ የሚያየው ነው መሆን ያለበት። ደጋፊዎቹ ዝም ብለው ለፈገግታ አይከተሉትም፣ እነሱን ይወክላቸዋል። ተቺዎቹም እንዲሁ ዝም ብለው አይጠሉትም፣ እንደተፈታተናቸው ይሰማቸዋል። ሁለቱም ወገኖች ስሜታቸውን ኢንቨስት አድርገዋል። ስሜታዊ ትስስር ደግሞ ከምክንያታዊነት በላይ ጠንካራ ነው። ለዚህ ነው በኢንተርኔት ዓለም ፍቅርና ጥላቻ ተመሳሳይ ውጤት ያላቸው። አዶናይ ዝም ብሎ የሚጮህ ወጣት አይደለም። ከንግግሮቹ በስተጀርባ ያሉትን ሁለት ትልልቅ ሳይኮሎጂያዊ ህጎች አሉት። የመጀመሪያው ሎ ኦፍ አትራክሽን ነው። የማስተምረው ስለ ሎ ኦፍ አትራክሽን ነው። አዶናይ ገና ምንም ሳይኖረው እኔ ትልቅ ነኝ፣ እኔ ቆንጆ ነኝ፣ እኔ ባለጸጋ ነኝ እያለ ያውጅ ነበረ። ስለ ሎ ኦፍ አትራክሽን በደንብ ማወቅ የምትፈልጉ ከሆነ ቪዲዮ ሰርተናል፣ እዛ ላይ በደንብ ተተንትኖ ታገኙታላችሁ። ሌላው ደግሞ the law of mirrors ነው። አዶናይ የሚሰጠው በራስ መተማመን በሰዎች ላይ ነጸብራቅ ፈጠረ። ሰዎች እሱን ሲያዩ በውስጣቸው ያለውን ነፃ መሆን ፍላጎት አዩበት። ለዚህ ነው አድናቂዎቹ እሱን እስከ መነቀስ የደረሱት። አዶናይ ግን ምን አይነት የህዝብ ፍቅር ነው ያለው? ለነሱ እሱ ሰው ብቻ ሳይሆን የድፍረት ምልክት ነው። የብዙዎች ስድብ ወደ ጭብጨባ ተቀየረ። አዶናይ ከቲክቶክ መንደር አልፎ ትልልቅ መድረኮች ላይ መታየት ጀመረ። ትላንት በእስርና በስድብ ይገፋ የነበረው ወጣት ዛሬ የክብር እንግዳ ነው። አሁን ትላልቅ ድርጅቶች ምርታቸውን እንዲያስተዋውቅላቸው የሚማጽኑት ግዙፍ ብራንድ ሆኗል። የአዶናይ ታሪክ የሚያስተምረን አንድ ትልቅ ነገር አለ። ሰዎች ስላንተ ያላቸውን ግምት ያንተን ማንነት አይወስነውም። በዚህ ዘመን ትልቁ ሀብት ገንዘብ ሳይሆን ትኩረት ነው። እናንተም ዓላማ ካላችሁ ዝምታን ሰብራችሁ መውጣት እንዳለባችሁ አስተምሮናል። ዓለም የምታውቀው የጮኸውን እንጂ በዝምታ ጥበብን ያቀፈውን አይደለም። ሌላኛው ዋናው ነጥብ ደግሞ ጽናት ነው። ሰዎች ምን ይሉኛል የሚለውን ፍርሃት ብዙዎቻችን ካሰረበት ማህበረሰብ ውስጥ መውጣት አለብን። ይህም የሰዎች ትችት ማንነታችሁን እንዲቀይር ካልፈቀዳችሁለት ትላንት የሰደባችሁ አፍ ዛሬ ሊያደንቃችሁ እንደሚችል ትልቅ ማሳያ ነው። የቻናላችን ተከታታዮች
ከዚህ የተሻሉ ቪዲዮዎች ይዘን ስለምንመጣ ሰብስክራይብ እና ቪዲዮን ላይክ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ